ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች፣ ዛሬ እንግዲህ ብዙዎቻችሁ ከኮንትራት የምትሰሩ እህቶቼ ከኮንትራት መውጣት እንፈልጋለን። ስለዚህ ለምንድን ነው የምትለዩ? ከሰው ለምን ትለያለሽ? ወይም ደግሞ ከኮንትራት ቤት ወጥተን ብንሰራ ውጭ ላይ ብዙ ደግሞ ስለሚከፈል ብዙ ለውጥ እናገኛለን እና ለምን ምቀኛ ትሆኛለሽ ለምትሉ ሰዎች መልስ ነው ይዤ የመጣሁት። ለእናንተ ይጠቅማችኋል ወይስ አይጠቅማችሁም? ወጣችሁ ከመስራት እና ኮንትራት ቤት ሆናችሁ ከመስራት የትኛው ይሻላችኋል? የትኛው ውስጥ ትርፋማ ያደርጋችኋል? የሚለውን ይዤላችሁ መጥቻለሁኝ። በመጀመሪያ ግን እስኪ ስለ ይችን ልጅ አዳምጧትና እንመለሳለን። እስኪ አዳምጧት። ሰላም አለይኩም ወራህመቱላህ። ይሄ ቪዲዮ ሼር እያረጋችሁ ለመልካም ሰዎች አድርሱልኝ። መልካም ሰዎች መልካምነታችሁን አቁሙ፣ ትጠየቅበታላችሁ። መልካም በመሆናችሁ ትከሰሱበታላችሁ እያልኳችሁ ነው። በአሁኑ ጊዜ ፍርድ ያለው ዛሬ ሳይሆን ነገ ነው፣ ከሞታችሁ በኋላ ነው። ሰው እየሞተ መድኃኒት ካቀበላችሁ በመድኃኒቱ ምክንያት ከዳነ ሊያመሰግናችሁ ይችላል። ካልዳነ ደግሞ ተጠያቂው የምትሆኑት እናንተ ናችሁ እና መልካምነታችሁን አቁሙ። ያው እኔ ዛሬ በመልካምነቴ የማይገባኝን ዋጋ እየከፈልኩ ለእናንተ ዙረው ጠምዝዘው የሚጥሩ ነገሮች ሆነው ስታገኟቸው ትንሽ ያስጠላልም ያሳዝናልም እና ሰው ዝም ብሎ ክፉ አይሆንም። በነገራችን ላይ የሰው ልጅ ክፉ ሆኖ የተፈጠረ የለም። ነገር ግን ሰው በራሱ ሰውን ክፉ ያደርገዋል። ይሄን ያልኳችሁ ለምን መሰላችሁ? ዛሬ በጣም ብዙ ልጆች በጣም ብዙ የሚባሉ ልጆች በተለይ የአካባቢ ልጆች ስለምሰሙኝ፣ አብዛኞቻችሁ የአካባቢ ልጆች ስለሆናችሁ የምሰሙኝ ስለ አስተዳደግ ወይም ደግሞ የሆነ አብሮ መኖር ይሄ መተዋወቅ የሚባለው ነገር አለ አይደለ? ያንን እንተዋወቃለን ብላችሁ የምትሉ ሰዎች አንደኛ ይሄ ለእናንተ ነው ብዬ ነው የማስበው። ለምን ብዙ ጊዜ ኮንትራት የምትሰሩቶች በተለይ ይቅርታ አድርጉልኝና አሁን የምትመጡ አሁን አዲስ ኮንትራት የምትመጡ እህቶች ትዕግስት የሚባል ነገር የላችሁም። አእምሯችሁ ውስጥ መታገስ የሚባለው ነገር የለም። ስደት ላይ ስትመጡ የመጣችሁበትን ዓላማ ትረሱታላችሁ መሰለኝ፣ እኔ አሁን ሳስበው ማለት ነው። እና ይህን የምላችሁ ከብዙ ነገር ተነስቼ ነው፣ ብዙ ነገር አይቼ ነው። እና ትዕግስት የሚባል ነገር ጭራሽ አልፈጠረባችሁም ጭንቅላታችሁ ላይ። እና በመጀመሪያ ስደት ስትመጡ የመጣችሁበት እናንተ አስባችሁ የመጣችሁን ነገር ሁሉ ይሳካል ማለት አይደለም። ብዙ መሰናክሎች፣ ብዙ ፈተናዎች፣ ብዙ ውጣ ውረዶች ይኖራሉ ስደት ላይ ማለት ነው። ሁላችንም ብዙ ነገሮችን አልፈን ነው ዝም እየደረስ ነው። አሁንም መከራዎች አሉ፣ በምንኖርባቸው ቦታዎች አሁንም መከራዎች አሉ እና ከመከራ ጸድቶ የሚኖር ስደተኛ የለም። እንኳን አይደለም አረብ ቤት የአረብ ሽንት ቤት አጣቢ ሆነም ማለት ነው። ወተንም ስንሰራ ሽንት ቤት ነው የምናርበው። ወተንም ስንሰራ አረብ ነው የሚያዘን። ኮንትራትም ስንሰራ አረብ ነው የሚያዘን። ሽንት ቤት ነው የምናርበው። ምቀኝነት ነው፣ እየተመቀኘሽ ነው። የከሌን ልጅ እንደዛ አድርገሽ የከሌን ልጅ እንዲህ ብለሽ እኔን እንደዛ አደረግሽ። በመጀመሪያ ምናልባት ሊተረጎም ስለሚችል ይሄ መውጣት ምናምን የሚለውን ነገር ለዛ ነው የማልደጋግመው። ስለዚህ የከሌን ልጅ እንዲህ አድርገሽ እኔን ለምን አትውጭ ትይኛለሽ የምትሉ ሰዎች አላችሁ። እነዛ የከሌ ልጅ ወጣ የሚለውን ነገር የጭንቅላችሁ ላይ እየሳለባችሁ ያቺ የወጣች ልጅ የነበረችበት ሁኔታ ምንድን ነው የሚለውን ነገር ማወቅ አለባችሁ። አንድ እሱ ነው። ሁለተኛ እኔ ከኮንትራት ወጣችሁ እንድስሩ ብለው ወደ ኢትዮጵያ አሳፍሩ ብለዋችሁ የማያሳፍሯችሁ፣ ወደ ኢትዮጵያ አሳፍሩን ብላችኋቸው የማያሳፍሯችሁ ከሆነ ወደ ኢትዮጵያ አሳፍሩ ማለት ያለባችሁ ደግሞ ምን ስትሆኑ ነው? ምግብ ከሌለ 24 ሰዓት ስራ ላይ ከሆናችሁ፣ እረፍት የሌለው ስራ ማለት ነው። እንቅልፍ የሌላችሁ ምንም ነገር ራሳችሁን የሚጎዳ ስራ ማለት ነው። 24 ሰዓት ስራ ላይ ከሆናችሁ፣ 24 ሰዓት ስራ ላይ ሆናችሁ ደሞዛችሁን ካልተሰጣችሁ፣ ካልተከፈላችሁ፣ በነፃ የምታገለግሉ ከሆነ እንዲሁም ደግሞ የጾታዊ ትንኮሳ ወይም ደግሞ አስገድዶ መድፈር የሚባለው ከደረሰባችሁ፣ እነዚህ 4 ነገሮች ከመጡ እናንተ ጋር እናንተ የምትሰሩበት ቤት እነዚህ 4 ነገሮች ካሉ ከምትወጡ ሀገር አሳፍሪ ብላችሁ መሳፈር።
ሀገራችሁ መግባት። አንደኛ ሀገራችሁ ብትገቡ መልሳችሁ ለምሳሌ ሳውዲ ከሆነ የምትሰሩት ከሳውዲ ተሳፍራችሁ ሀገር ብትገቡ መልሳችሁ ሳውዲ መግባት እድል አላችሁ፣ ካንስል አትደረጉም። ሁለተኛ ሳውዲ እንኳን መግባት ባትችሉ ዱባይ ሄዳችሁ ቀይራችሁ እድላችሁን መሞከር ትችላላችሁ። እዚህ ሆናችሁ በረሃብ ብትሞቱ አመት 2 አመት ኮንትራት እስከምጨርሱ ደሞዝ ሳትቀበሉ ጊዜያችሁን ከምትጨርሱ እንዲሁም ደግሞ 24 ሰዓት እንቅልፍ ሳትተኙ በሽተኛ ከምትሆኑ ወይም ደግሞ የአረብ ዲቃላ ወይም ደግሞ ህይወታችሁ ከሚበላሽ እነዚህን 4 አስቸጋሪ ነገሮች እናንተ ጋር የሚፈጠሩ ከሆነ ቀጥታ ወደ ሀገራችሁ ተሳፈሩ። ይሄ የኔ እህታዊ ምክሬ ነው፣ እህታዊነት ምክሬ ነው። ይህንን ሁሉ አድርግ እንትን ብላችሁ አላሳፍርም አይሆንም አትሳፈሪም ብለው በግድና በአመፀኝነት የሚይዟችሁ ከሆነ አማራጭ ስለሌላችሁ መንገዱ ክፍት ነው፣ ውጡ። ይሄን እየሆናችሁ እዛ ቦታ ላይ ኑሩ አልልም። ግን የመጀመሪያ ውሳኔያችሁ መሆን ያለበት ቀጥታ እዛ ሀገር ላይ መውጣት የሚለው ሳይሆን ወደ ሀገር ሂዳችሁ ሌላ አማራጭ የምትፈልጉበትን ነገር ብትመርጡና ብታመቻችሁ። ለምን እዛ ሀገር ላይ ስትወጡ ቢያንስ እንዲያላችሁበት ሀገር እርቀትና ቅርበት በጣም ውድ ነው። ቢያንስ 4000፣ 5000፣ 6000፣ 7000 እንዲያልኳችሁ እንደ ሀገሩ እርቀትና ቅርበት ይለያያል። ይሄን ሁሉ ብር ትከፍላላችሁ፣ በዛ ሀገር ብር ማለት ነው። ይሄን ሁሉ ብር መቼም እጃችሁ ላይ አታገኙም። ሰርቶ ክፍያ ነው የምትመጡት። ሰርቶ ክፍያ በምትመጡ ሰዓት እዚህ እንደመጣችሁ ስራ ላይ ይገኝ ይችላል። ስራ የለም አሁን ላይ። እንዴት ድል ብሎ እንደመጣችሁ ስራ ከገባችሁ እሰየው። የገባችሁበትም ስራ ቋሚ ከሆነ እሰየው። 1500 ሪያል ብትገቡ ምናልባት እዳችሁን ከፍላችሁ ከዛ የራሳችሁን ጎበዝ ከሆናችሁ ጠንካራ ከሆናችሁ ኮስተር ያላችሁ ከሆናችሁ የተወሰነ ገንዘብ ትይዛላችሁ። ግን እንደመጣችሁ ስራ ካልገባችሁ እንደመጣችሁ ስራ የማታገኙ ከሆነ አንደኛ ይሄ የመጣችሁበት እዳ ያለባችሁ፣ ሁለተኛ ከኢትዮጵያ የመጣችሁበትን እዳ ሳከፍሉ ይሆናል የምትወጡት፣ ሶስተኛ የምትበሉት አለ፣ የምትጠጡት አለ፣ ቅባት አለ፣ ቫዝሊን አለ፣ ሞዴስ አለ፣ የስራ ልብስ የምትለብሱት አለ፣ በጣም ብዙ ነገር አለ። ያ ነገር እየቆጠረባችሁ ነው የሚሄደው። የመጣችሁበትን ወይም ደግሞ የወጣችሁበትን እንዲያሳከፍሉ ከኢትዮጵያ ኮንትራት የመጣችሁበትን እንዲያሳከፍሉ ይሄ ሁላ እዳ ያለባችሁ። እንደገና አሁንም ደግሞ የቤት ኪራይና የዚህ ነገር ግዴታ ራብ አትሞቱም። ለምግብ ትበደራላችሁ። ይህንን ሁሉ እዳ በእዳ ላይ ነው የምትሆኑት። ይሄ ሲሆን ደግሞ እናንተ አእምሯችሁ ይለቃል። አእምሯችሁ ከአቅማችሁ በላይ ጭንቀት ሲበዛ አእምሯችሁ ነው የምትታመሙት። ጤነኛ አትሆንም፣ በሽተኛ ትሆናላችሁ ማለት ነው። ስለዚህ እኔ ይሄንን ስለምፈራ ነው፣ በደግነት ነው። ተው ከምትወጡ አማራጭ ሀገር መግባትን አድርጉ ምለው ማለት ነው። ሀገር ለመግባት አማራጭ ካጣችሁ ግን ምንም ማድረግ አይቻልም። ወጣችሁ ፈጣሪ ርዝቃችሁን ይከፍትላችኋል። ወጣችሁ ሞክሩ ምለው ለዛ ነው። ስለዚህ ያንን ደግነት በክፋት ወስዳችሁት ቤተሰብ ጋር ሌላ ነገር እንትን ሲባል እኔ በጣም ነው የገረመኝና እኔ በጥቅሉ የሰፈር ሰው ጋር መገናኘትም የሰፈር ሰው ጋር መዋዋልም አልፈልግም። እምፈራው ይሄንን ስለሆነ እና ዛሬ እንደዚህ ሆነ ወሬ ስሰማ በጣም ነው የገረመኝ። የከሌ ልጅ እንደዚህ አድርጋ የከሌ ልጅ እምቢ አለቻት ምናምን። እኔ ሲጀመር እንደዚህ አይነት ነገር ስራ አልሰራም፣ ስራዬ አይደለም። እኔ ስራዬ ሽንት ቤት አጠባና የመዳም ተላላኪ ነኝ። ሌላ ምንም ስራ የለኝም። እንደዚህ አይነት ስራ ውስጥ መሳተፍም አይደለሁም፣ መሳተፍም አልችልም። ለራሴ ህገ ወጥ ነኝ። ምናልባት የተወሰኑ ልጆችን በዚህ መንገድ እንደ ገንዘብ ስለሌላቸው እኔ ያውቃቸዋለሁኝ ሰርተው ይከፍላሉ ብዬ እንደ ዋስ ወይም ደግሞ እንደ ተያዥኛ ሊሆን ይችላል። ያንን አደረግኩ ማለት ደግሞ እንደዚህ አድርጊልኝ ያለኝን ሁላ ዝም ብዬ መሰብሰብ እችላለሁ ማለት አይደለም። ምክንያቱም ብዙ ልጆች እየከዱ ስለሆነ አመኛቸው በጣም ብዙ አሳልፈናል። ጓደኞች ናቸው አልኳቸው ልጆች እየከዱ ስለሆነ ማለት ነው። ስለዚህ መከዳት ደግሞ በጣም ያማል። እናንተ ደግ አደረገን ደግ ጥሩ ሰራን ብላችሁ ስትሰሩ እነዛ ሰዎች ደግሞ እናንተን እንደጅል አድርገው ከዛ ከመከራ ውስጥ ካሉበት ጭንቅ ውስጥ አውጥታችኋቸው እንደገና ከመጡ በኋላ ያለባቸውን ዕዳ እንኳን ሳይከፍሉ እናንተን ልክ እንደሌላ እንደማያውቃችሁ ሰው አታደርጎ መታየት በጣም ነው የሚያመውም የሚያናድደውም። ስለዚህ እኔ በጥቅሉ እንደዚህ አይነት ነገር ላይ መሳተፍ አልፈልግም። ከአንዴም ሁለት ጊዜ በ3000፣ 4000፣ 5000 የሚቆጠር ብር ሳይከፍሉኝ እየሄዱ ስለሆነ የዛ ብር ተጠያቂ ደግሞ እኔ ነኝ። እኔ ተያዥ እስከሆንኩ ድረስ ለምሳሌ አንዲት እህቴን ባስወጣት ያቺ ልጅ ለምሳሌ 7000 ዋስትና ቢይዝ
ያቺ ሳትከፍል ከሄደች ያንን ብር ከፋይ እኔ ነኝ ማለት ነው። ስለዚህ አሁንም እንደዛ የተደረኩ ስለሆነ ደግ በሰራችሁት እጃችሁ ይነከሳል። በቃ መልካምነትን እኔ በጥቅሉ አሁን መልካምነትን በጣም ነው የምጸየፈው፣ በጣም ነው የምጠላው። መልካም መሆንን እንደ ሾህ ነው የምፈራው። ተደጋግሟል፣ ከአንዴም ሁለት ሶስት ስለተደጋገመብኝ እኔ አሁን ሰውን እያመንኩ አይደለም፣ ሰውን ባስቀመጥኩበት እያገኘሁ ስላልሆነ እኔ ከሰዎች ጋር እንደዚህ አይነት ነገርን መገናኘትን አልፈልግም። ግን ደግሞ ግድ ከአቅም በላይ ከሆነ አንዳንድ እህቶች ከአቅማቸው በላይ የሆነ ነገር ሲሆን ደግሞ ህይወታቸውን የሚያሳጣቸው ነገር ከሆነ ሰው ነኝና አያስችለኝም፣ እገባበታለሁኝ። ነገር ግን አሁን ላይ እኔ ከአንድም ሶስት አራት ጊዜ በሶስት በአራት ሰው ስለተከዳሁኝ ይህን ነገር ቤተሰቦቼ ደግሞ አያውቁም። ቤተሰቦቼ የሚመለከታቸው ነገር የለም። እኔ ለምሰራው እኔና እኔ ብቻ ነኝ መጠየቅ ያለብኝ። እኔና እኔ ብቻ ነን ዋስትናውንም ሆነ ሁሉንም ነገር መውሰድ የምንችለው እንጂ ቤተሰብ ጋር እየሄዳችሁ በተለይ የአካባቢ ልጆች እባካችሁ፣ በተለይ የአካባቢ ልጆች ቤተሰብ ጋር እየሄዳችሁ ለከሌ ልጅ እንደዚህ ስንትን ብላ እኔን እንደዚህ ስንትን አለችኝ ብላችሁ ለቤተሰብ አትናገሩ። የገጠር ሰው ልክ እንዴት እንትን ነው የሚያየው። እና እኔ በጣም ነው የገረመኝ። እና የከሌ ልጅ እንደዚህ አድርገሽ የከሌ ልጅ ለምን ተውሽ? ይህ ቤተሰቦቼ ጋር ወቀሳ የሚያደርስ አይደለም። ቤተሰቦቼ ጋር የሚሄድ ነገር አይደለም። እኔ ነኝ ይህን ነገር ያደረግኩት። እዛ ሀገር ላይ ምን እንደሚሰራ ምን እንደሚደረገ ያቁም የኔ ቤተሰቦች። ስለዚህ እባካችሁ እኔ አይመለከተኝም፣ የሚመለከተኝ ነገር የለም። ግን እንደ ሰው የአካባቢ ልጅ ሆናችሁ ሌላም ካወቅኳችሁ ያላችሁበት ሁኔታ አስቸጋሪ ከሆነ ከዛ ነገር ውስጥ ማውጣት እኔ ከዛ ነገር ውስጥ አውጥቻችሁ የእናንተ ህይወት የሚሻሻል ከሆነ ችግር የለውም። እኔ ምንም ይሄ ነገር እንትን የሚል ነገር እናንተ ብከዱኝም ብትሉኝም ሰርቼ ከፍለዋለሁኝ ከፈጣሪ ጋራ ምንም ችግር የለውም ብዬ እንትን እላችኋለሁ እንጂ ይሄ ግዴታዬም አይደለም። ቤተሰቦችም ጋር ሄዶ ለወቀሳ የሚያደርስ አይደለም። እኔ በጣም ነው የገረመኝ። እንዴ እኔ ቤተሰቦች እዚህ ሀገር ላይ የምሰራውን አያውቁም፣ ምን እንደማድረግ አያውቁም። ብዙ ልጆችም ደግሞ እንደዛ አስቸጋሪ ሁኔታ ላይ ሆነው የአካባቢ ልጆች የሰፈር ልጆች አላቃቸውም። እውነት ለመናገር አሁን እንደዚህ ከኛ አካባቢ የወጡት ልጆች አላቃቸውም። ስልክ ቁጥራቸው ራሱ ምን እንደሆነ እኔ አላውቀውም። እኔ አንደኛ በውስጥ ስልክ ብዙ አላወራም፣ የሚያውቅ ያውቀኛል። እኔ ስልክ አላወራም። ከደወሉልኝ ወይ ከጻፉልኝ ያን ነገር አይቼ እመልሳለሁ። ስራዬ ብዬ እንደዚህ ጎርጉሬ ስልክ ደውዬ አላወራም። ተፈጥሮዬ ነው። አሁን ያወጣኋቸው ወይም ደግሞ የወጡ ልጆች እነማን እንደሆኑ አላውቃቸውም፣ በጭራሽ አላውቃቸውም። ማንና ምን እንደሆኑ አላውቃቸውም። በቃ በሆነ አጋጣሚ እንደዚህ ነው ይባላል፣ እሺ ብዬ እንትን አላቸዋለሁኝ። ግን እንደዛ ሆኖ ቤተሰብ ጋር ወቀሳ የሚያደርስ ነገር ያደርሳል ብዬ አስቤ አላውቅም። ምክንያቱም አስቤበት አይደለም ያን ነገር ያደረኩት፣ ስራ የሆኑ አይደለም ያን ነገር የማደርገው። እኔ እዚህ ሀገር ላይ ኃላፊነት ወይም ደግሞ ማድረግ የምችልበት ቦታ ላይ ሆኜ አይደለም ያን ነገር የማደርገው። እና እባካችሁ ቤተሰቦቼ ጋር የሚደርስ ነገር አንድም ነገር ቤተሰቦቼ የሚመለከታቸው ነገር የለም። ለስሞታም ለወቀሳም የሚያበቃ ነገር የለም። እኔ የምሰራው እኔ ነኝ። ማገዝ ካለብኝ የምችለው ነገር ከሆነ እኔና እኔ ነኝ እንጂ መጠየቅ ያለብኝ። ቤተሰቦቼ ጋር ሄዳችሁ ሌላ መዝሙር አዘምሩ። መልካምነት ግን መልካም ሰዎች እንደው የመልካምነት ምላሻችሁ የመልካምነት መልሳችሁ ምንድን ነው ማለት? እኔ በጣም ግራ እየገባኝ ስለሆነ ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ፣ ለብዙ ሰው እንዲደርስልኝ። ያረታው ግን ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ብዙ ሰው ጋር እየሄደ ያለን ቪዲዮ ለምን እንደሆነ አላውቅም። ስለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ጊዜ